እግዚአብሔር ይመስገን። ጌታ ይባረክ። እግዚአብሔር ያስተምረናል። ዛሬም ስለ መረዳት ዓለም ነው የምናየው። ዛሬ ክርስትና የመረዳት ዓለም ነው። ሕይወት የመረዳት ዓለም ነች። ክርስትናንም ካልተረዳነው አንኖረው። ሕይወታችንንም በተረዳነው ልክ ነው የምንኖረው። በዚህ ዓለም ላይ የምናደርጋቸው ነገሮች ሁሉ ከመረዳት ተነስተን ነው። ይብዛም ይነስም ለእያንዳንዱ ነገር በልኩ በዛ በልኩ መረዳት ህብረት እናደርጋለን፣ እንገልጸዋለን፣ እንሰራዋለን፣ እንናገረዋለን፣ አልፈን እናስረዳዋለን። አንድ ነገር መኖሩ ብቻ ለኛ አይጠቅመንም። ሁሌ እንደምናወራው ያለን ነገር የሚጠቅመን ስንረዳው ሲገባን ነው። ከነገሩ ጋር የሚመጥን ብርሃን ስናገኝ ነው። ምንም የከበረ ነገር ቢኖራችሁ በክብሩ ልክ እናንተ ካላወቃችሁት ምናልባት ለሌላው እንጂ ለናንተ ክብሩ ምንም ላይሆን ይችላል። በራሱ ግን የከበረ ነው። ስትረዱት ነው በክብሩ መጠቀም የምትችሉት። ለምሳሌ ሰው ሁሉ እንዲድን ኢየሱስ ሞተ። ሰው ሁሉ ግን አልዳነም። አዳኝ ጠፍቶ አይደለም ደግሞ ሰው ሁሉ እየሞተ ያለው፣ አዳኙን ስላልተረዳ ነው። እንግዲህ የአዳኝ መኖር ብቻ፣ አዳኝ ሆኖ ወደዚህ ዓለም መምጣት ብቻ የመጣበትን ፍሬ ሊያፈራ አልችልም። የመጣውን አዳኝ ስንረዳው ሲገባንና ስንረዳው ነው እኛ በአዳኝነቱ የተጠቀምነው። አዳኝ እያለ አዳኝ እንደሌለው ሲኦል እየጎረፈ ያለ አሁን ብዙ አለ። አዳኝ ጠፍቶ አይደለም። አዳኙን ምን ስላላሉት ነው? ስላልተረዱት ነው፣ ስላላወቁት ነው፣ ስላልገባቸው ነው። ስላልፈለጉትም አይደለም። መዳንን የማይፈልግ የለም። የእግዚአብሔር መሆን የማይፈልግ የለም። ስላልፈለጉት አይደለም። ምን ስላላሉት ነው? ስላልተረዱት ነው፣ ስላላወቁት ነው። የእግዚአብሔርም ቃል የሚናገረው እንደዛ ነው። አውቀውትስ ቢሆን ኖሮ የክብርን አምላክ ባልሰቀሉት ነበረ ይላል። ምክንያቱም የሚቀኑት ለማን ነው? ለሚፈልጉት ለእግዚአብሔር ነው። ለሚከራከሩለት ለእግዚአብሔር ነው የሚቀኑት። ግን እግዚአብሔር የላከውን ደግሞ ገደሉት። ይጋጫል አይደል? ጠልተውት አይደለም፣ ቀንተውለት ነው ለእግዚአብሔር። እግዚአብሔር ስጋን ለብሶ ስለመጣ በመካከላቸው እንደነሱ ስለተመላለሰ የነሱን ቋንቋ ስላወራ የነሱን ምግብ ስለበላ የነሱን ሕይወት ስለኖረ እግዚአብሔር አነሰበት። በዛ ሰው ውስጥ ሲመጣ አነሰባቸው እና እኔ እግዚአብሔር ልጅ ነኝ ሲል እንዴት ራሱ ከእግዚአብሔር እኩል ያደርጋል? ይሄ ከኛ ጋር የሚበላ፣ ይሄ ከኛ ጋር የሚጠጣ፣ ይሄ እንደኛ የሚደክመው፣ የኛን ፍላጎት የኛን ዝንባሌ ይዞ የመጣ እንዴት? ይሄ እኮ መዛበት ነው ብለው ነው የገደሉት። ስላልፈለጉት አይደለም፣ ስላላወቁት። እና የመጣውን ኢየሱስን በሕይወታቸው ተጠቃሚ የሚያደርግላቸው መምጣቱ ብቻ ሳይሆን የመጣውን ኢየሱስ በመጣበት ልክ በማንነቱ ልክ ሲረዱት ነው። እኛም ደግሞ ከገባን በኋላ ጌታ ኢየሱስ እንዳለ ዮሐንስ 10:10 ላይ እኔ ሌባው ሊያርድ ሊያጠፋ ሊሰርቅ እንጂ ስለሌላ ስለምንም አይመጣም፣ እኔ ግን ሕይወት እንዲሆንላቸው እንዲበዛላችሁ መጣሁ አለ። ሕይወትን አግኝተናል፣ ግን የበዛ ሕይወት፣ የተትረፈረፈ ሕይወት ደግሞ ለማግኘት የመረዳት ልቀት መምጣት መቻል አለበት። ያለበለዛ ያንን ሕይወት አግኝቶ ተጠቂ መሆን አለ። ያንን ሕይወት አግኝቶ በሽተኛ ሆኖ መኖር አለ። ያንን ሕይወት አግኝቶ ፍሬ አልባ ሆኖ መኖር አለ። ግን የመጣውን ያን ያገኘነውን ልጅነት ስልጣናችንን እኛ ውስጥ የገባውን ከዚህ ዓለም በላይ የሆነ ከአሸናፊዎች በላይ የሆነ ያን ማንነት በተረዳንና ባወቅነው ልክ ስንኖረው በሁሉ አቅጣጫ ድል ነሺዎች ያደርገናል። በሁሉ አቅጣጫ የፍሬ ሰዎች፣ የስኬት ሰዎች ያደርገናል። እረፍታችን ይበዛል። ያ የተትረፈረፈ ሕይወት ያለውን መኖር እንችላለን። አሁን የተትረፈረፈውን ሕይወት፣ የበዛውን ሕይወት፣ ሰላም የሞላውን ሕይወት፣ ፍሬያማ የሆነውን ሕይወት ለመኖር እድሉ ያለው እኛ እጅ ነው። በዚሁ ከቀጠል በዚቹ ልክ እንኖራለን። መረዳታችን በሰፋ ልክ ግን ወደ ሰፊ ሕይወት፣ ወደ ሰፊ መትረፍረፍ ውስጥ እንገባለን። ጌታ ኢየሱስ የማናችንንም ሕይወት ደረጃ አይወስንልንም። የሚወስነው የኛ መረዳት ነው፣ የኛ ግንዛቤ ነው። ካወቅነው በላይ መሄድ አንችልም። ከደረስንበት በላይ መገኘት አንችልም። ከተረዳነው በላይ መገኘት አንችልም። ኮንሸስ ልንሆን እንችላለን፣ ላንሆን እንችላለን እንጂ ማናችንም የምንኖረው ባወቅነው ልክ ነው፣ በተረዳነው ልክ ነው፣ በገባን ልክ ነው። ስለዚህ ወደ ሰፊ ሕይወት ለመግባት ሰፊ መረዳት ውስጥ መግባት ይቀድማል። ልክ እንዲሁ መጽሐፍ ቅዱስ ላይ ስታዩ 5 እንደዚህ የመረዳት ልቀቶች አሉ።
የመጀመሪያው ነገር ኖርማል የሆነ ጀነራል የሆነ ሁሉም ሰው የእግዚአብሔርን ቃል ሲያነብ የሚገባው ያንን የተጻፈልንን ቃል ለሰንዴይ ስኩል ተማሪዎች በሚገባቸው፣ ለወጣቶች ለቲኔጆች በሚገባቸው፣ ለጉባኤ በሚገባው፣ ለአገልጋይ በሚገባው አድርገን የምናቀርበው የተለየ ጥልቅ የሆነ እይታ የማይፈልግ እሱ የመጀመሪያው መረዳት ነው። ማንበብና መጻፍ ያነበብነውን ደግሞ ፊደላትን አቀናብሮ ይሄንን ነው ያነበብከው የሚል ብቃት እስካለ ድረስ ማድረግ የሚችል የሁሉም ሰው ነው። የሁሉም ሰው። ሁለተኛው የመረዳት ደረጃ ደግሞ እግዚአብሔር ራሱ የሚተነትነው፣ እግዚአብሔር በምሳሌም በምንም የሚገልጠው፣ ራሱ እግዚአብሔር የሚገልጥልን የሚያብራራልን እግዚአብሔር ራሱ የሚገልጥልን ያው ቃል ሆኖ ራሱ እግዚአብሔር በምሳሌ ያብራራዋል። አሁን ለምሳሌ ወንጌላት ላይ ስታዩት በገንዘቡ ለሚታመን ሰው አለ፣ ለሀብታም በገንዘቡ ለሚታመን ያን ገንዘብ ካጣ የሚኖርም አይመስለው። መኖር የሚችለው ሀብቱ እስካለ ድረስ ብቻ፣ ሙላት ድፍረት የሚሰማው፣ ብቃት የሚሰማው፣ ሁሉን ማድረግ መሆን የሚችል ሆኖ የሚሰማው ገንዘቡ እስካለ ድረስ ነው የሚለውን ጌታ ሲገልጠው ምን አለ? ሀብታም መንግሥተ ሰማያት ከሚገባ በሀብቱ ለሚታመን መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ተረጎመው። ምክንያቱም አሁን እኛ ደግሞ እዚህም ጋር አንድ ነገር አለ። የመርፌ ቀዳዳ የምናቃት እኛ ልብስ የምንሰንፋባትን ነው። እሱን አይደለም ጌታ ኢየሱስ እያለ ያለው። እስራኤል ቅጥሯ ላይ የተለያዩ በሮች አሉ። አንደኛው በር አጎንብሰው እንደዚህ የሚገቡበት የመርፌ ቀዳዳ የሚባል አለ። ቆሞ ሰው አይገባም፣ እንዲህ ተኝቶ ነው የሚገባው እና በዛ በምንም መልኩ ግመል ሊሾልክ አይችልም። የዛን ያህል ከባድ ነው። በሀብቱ ለሚታመን ሰው ወደ መንግሥተ ሰማያት ሊገባ የሚፈልግ ከባድ ነው ብሎ ተናገረ። ምን አደረገው? እሱ ምን አለው? ያንን ቃል ገለጠው። ትንሽ ብርሃን ሰጠ፣ ሂንት ሰጠ፣ አብራራ። ይሄ ሁለተኛው ነው። ሶስተኛው እኛ ራሳችን ከቃል ውስጥ ራሳችን የምናወጣው አንብበን እንደዚህ የሚገባን። ለምሳሌ ሉቃስ 17 ላይ ጌታ ኢየሱስ እንደዚህ አለ። 10 ሰዎች መንገድ ላይ ለምጻሞች አገኘና ልትፈወሱ ልትድኑ ትወዳላችሁ ፈውሰን ሲሉት፣ አዎ ሂዱና ራሳችሁን ለካህን አሳዩ አላቸው። አልጫነም፣ ተፈወሱ አላለም። እየሄዱ እያሉ ነጹ። ከነሱ መሃል አንደኛው ሳምራዊ የሆነ ሰው ወደ እርሱ መጣና አመሰገነ። ጌታ ኢየሱስ አንድ ነገር ተናገረ። 9 ሴት አሉ፣ 10 አልነበራችሁም የፈወስኳችሁ አለ። እኛ ከዚህ ውስጥ የምንረዳው ያልኳችሁ ለዚህ ነው። መረዳቱ ጠለቅ እያለ ምን ማለቱ ነው? የተደረገለት ሁሉ በተደረገለት እግዚአብሔርን ሊያመሰግን ለምስጋና ሊመጣ ይገባዋል የሚለውን እናገኘን ማለት ነው። ሌላውም እንዲሁም ደግሞ ልብ በሉ፣ ቃየል አቤልን ሲገድል እኛንን እዛ ውስጥ ቅናት ነው፣ ተመቅኝቶት ነው፣ ቀንቶበት ነው የሚለውን ያወጣ ነው እንጂ ቀናበት የሚል ቃል በቃል የተጻፈ የለም። ስታነቡት ግን ታሪኩ ቃየል በአቤል እንደቀናበት ታያላችሁ። ሁለቱም ለእግዚአብሔር መስዋዕት አቀረቡ። እግዚአብሔር አቤልና መስዋዕቱን አየተቀበለ፣ ወደ ቃየልና ወደ መስዋዕቱ አልተቀበለም። እስከዛን ጊዜ ድረስ ነገር ደህና ነው። አብረው ነው የወጡት፣ ከአንድ ቤት ነው የወጡት። ሁለቱም መስዋዕታቸውን ይዘው ነው የመጡት። ዛሬ እግዚአብሔር መስዋዕታችንን ይቀበላል እያሉ እያወሩ ነው። ስለ መስዋዕት ነው የሚያወሩት። ግን ልዩነት ተፈጠረ አንድ ቦታ። እግዚአብሔር አቤልና መስዋዕቱን ሲቀበል ወደ ቃየልና ወደ መስዋዕቱ አልተቀበለም። ሲመለሱ የቃየል ዓይን ቀልቷል። ለምን ዓይንህ ቀላ ሲል እኛ ምንድነው የሚመጣለን ከዚህ ንግግር ውስጥ? መቅናቱን፣ መመቅኘቱን። ለምን ፊት ጠቆረ ሲለው ምንድነው የሚመጣለን? እንዲህ ከፍ ባልን ቁጥር ጠለቅ ብለን ራሳችን ከተጻፈው ውስጥ ግን ሌላ ነገር መረዳት፣ ብርሃን የምናገኘው ይሄ ስንተኛው ነው አልኩ? ሶስተኛው። አራተኛው ደግሞ ስውር የሆኑ ሚስጥራቶችን ማወቅ፣ ህልምን ማወቅ፣ ራእይን ማወቅ። ብዙ አማኝ ወደዚህ ጋር ይከብደዋል። ህልም ያያል፣ ፍቺውን እንደውም አንድ ነገር ይባላል አይደል? ህልም እንደምንድን ነው? በቃ እኛም ጋር እንዲሁ መጣ። ህልም እንደምንድን ነው? እንደ ፈቺው ይለዋል። እንዲህ ነው። ጠለቅ እያልን በሄድን ቁጥር ነው ይሄንን በጌታ ኢየሱስ የመጣውን የህይወት ሙላት መኖር የምንችለው በየአቅጣጫው። እና ህልምን፣ ራእይን መፍታት ቀላል አይደለም። ትዝ ካላችሁ መጽሐፈ ዳንኤልን ስታነቡት ንጉሱ ህልም አየ፣ ታወከ፣ ህልሙም ራሱ ጠፋበት። ህልም አዋቂዎችን፣ ጠቢቦችን፣ እዚህ አስማተኞቹን የሱን በሙሉ አመጣና ህልሜን ንገሩኝ፣
ፍቺውንም አሳውቁኝ አላቸው። ከየት ያምጡት? ከየትም ሊያመጡት አይችሉም፣ የላቸው። ይሄ ደግሞ ሌላ ብርሃን ይፈልጋል፣ ሌላ መረዳት ይፈልጋል፣ ሌላ አቅም ይፈልጋል። ማሳየት አቃታቸው። ከዛ ይሄንን ካላሳየ ጊዜ ስጠን አሉ። ጊዜ ስጠን፣ እቺ ተንኮል ነች አለ። ትንሽ ጊዜ ውስጥ ትፈልጉና እኔ ስለጠፋብኝ ትንሽ ጊዜ ስሰጣችሁ እኔ ስለጠፋብኝ ይሄንን ነው ያየኸው፣ ይሄን ያየኸው እንበል። ኬዙን ትሰሩትና ህልሙንም ፍቺውንም ታመጡና ልትነግሩኝ። በፍጹም አሁን ፊት ለፊቴ ከነገራችሁ ንገሩኝ፣ ያለበለዛ ቤታችሁ የጉድፍ መጣያ ይሆናል አላቸው። ሁላችሁም የሞት ሰዎች ትሆናላችሁ አላቸው። አንችልም አሉት። ይሄንን አሉት የአማልክት መንፈስ ያለበት ካልሆነ በስተቀር ማንም ሊያገኘው አይችልም አሉ። ልክ በዚህን ጊዜ ማን ተገኘ? ዳንኤል ተገኘ። ባጭሩ አያችሁ፣ ሌላ መረዳት፣ ሌላ ጠለቅ ብሎ ሚስጥራቶችን፣ ስውር የሆኑ ለሰው በግልጽ ሊገቡ የማይችሉ ሂንት የሌላቸውን የማይጠቁሙ ነገሮችን ገብቶ የማውጣት አቅም፣ መረዳት በመንፈስ ቅዱስ ያገኘው ነበርና መጣ። ሲመጣ ንጉሥ ለምን ቸኮለ አለ። ድፍረቱን ይሁ ለምን ቸኮለ? ጊዜ ይሰጠን። እነዛ የጠየቁትን ያህል ነው እሱም የጠየቀው ጊዜ፣ ግን ተጽዕኖ ፈጠረበት ንጉሡ ላይ። ለነዛ ጊዜን የከለከለው ለዳንኤል ፈቀደለት፣ አሳመነው። እሺ አለው። ህልሙንም ነግርሃለሁ፣ ፍቺውንም አሳውቅሃለሁ። ሚስጥርን የሚገልጥ አምላክ በሰማይ አለ አለ። አሁንም ሰምቻለሁ የሱ መንፈስ አንተ ውስጥ እንዳለ። ብርሃን አለው፣ መረዳት አለው። ጌታ ስሙ ይባረክ። ከዛ ምሽት ላይ ጓደኞቹን ጠራ ይላል። ጸለየ። ሲጸልይ በሌሊት ነገሩ ምን አለለት ይላል? ተገለጠለት። ጌታ ይመስገን። አሜን። ሰውየው አይቶ የጠፋበትን ህልም አወቀ። እንደገናም ደግሞ ፍቺውን ይዞ መጣ። ይሄ የመረዳት እድገት ነው። ጌታ ይመስገን። አምስተኛው ደግሞ መንፈሳዊው ዓለም ላይ ያለውን ይሄ እግዚአብሔር መንፈስ ነው፣ ይሄ እግዚአብሔር መንፈስ አይደለም፣ የእግዚአብሔር መንፈስ በዚህ ነው የሚታወቀው፣ የሰይጣን መንፈስ በዚህ ነው የሚታወቀው ብሎ መንፈሳዊውን ዓለም የመረዳትና የማወቅ የሱ መረዳት ደግሞ አለ። ጌታ ይመስገን። እሱ ላይ ጥቂት እናወራለን። መንፈሳዊውን ዓለም ምን የምንልበት፣ የምንለይበት፣ የምንረዳበት፣ ይሄ ከእግዚአብሔር ነው፣ ይሄኛው ከእግዚአብሔር አይደለም። ለምሳሌ ዮሐንስ 4:1 ልጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ዘንድ ሆነው እንደሆነ ምን በሉ መርምሩ። በምን አየ መሳሪያ ሊኖር ይችላል። ይሄ የመረዳት ነው መሳሪያው የሚለየው። ይሄ በዚህ ይሄ በዛ ክፍልፍል አድርጎ ያሳየናል። ጌታ ይመስገን። ሐዋርያት ሥራ ምዕራፍ 8 ላይ እናወጣለን። ከአንድ ጀምሮ ላንብበው እስቲ። ሳውልም በእርሱ መገደል ተስማምቶ ነበር። በዚያን ቀን በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት። ሳውል ግን ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። ቁጥር 4 የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮኹ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ቁጥር 9 እችን ነው የምፈልገው። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ከተማዋን ተቆጣጥሯታል ሰውየው። ጥንቆላውን እየሰራላቸው ብቻ ሳይሆን የተቆጣጠረው ሰርቶባቸው ራሳቸውን አደነዘዛቸው፣ አዚም ውስጥ ከተታቸው፣ ድንዛዜ ውስጥ ከተታቸው፣ መለየት እስከማይችሉ ድረስ አደረጋቸው። እና በጣም ስለተገረሙ እግዚአብሔርን በስም ያውቁታልና በጣም ስለተገረሙ ያ በስም የሚያውቁት የእግዚአብሔር ኃይል ይሄ ነው እስኪሉት ድረስ ጠንቋው ይሄ የማን ኃይል ነው አሉ?
የእግዚአብሔር ኃይል ነው። ሰውነቱን ራሱ ረስተውታል። ሰውነቱን ራሱ ስተውታል። በዛ ውስጥ ወንጌል የሰማው የለም ወይ? ሃይማኖተኛ የለም ወይ? እግዚአብሔርን የሚያውቅ የለም ወይ? መጽሐፍ ያነበበ የለም ወይ? የለም ወይ? አለ። ከሙሴ ጀምሮ በዚህን ጊዜ ያሉት አዲስ ኪዳን ላይ ነው። ልብ በሉ። ብሉይ ኪዳን በሙሉ ተጽፎ አልቋል። የእግዚአብሔር ሥራ፣ አካሄዱ፣ ፈቃዱ፣ ሕግጋቱ፣ ሥርዓቱ፣ ደንቡ ሁሉ መመሪያው ሁሉ አለ። ይህንን ያነባሉ፣ ግን እዚህ ጋር የሚያዩትን መለየት አልቻሉም፣ መረዳት አልቻሉም። ስለዚህ የዚህ ሰውዬ አስማት፣ ጥንቆላ፣ ንግርት፣ ድግምት፣ መተት፣ አስማት ራሳቸውን ምን ብሏቸዋል? በተጽዕኖ ውስጥ አስቀምጧቸዋል። የእግዚአብሔር ሰዎች አይደሉም ወይ? የቃል ኪዳን ሰዎች የሉም ወይ? በዛ ውስጥ አሉ። ግን በማን ተጽዕኖ ውስጥ ነው ያሉት? ለምንድን ነው ከዛ ተጽዕኖ ውስጥ ያልወጡት? ስላለዩት። እግዚአብሔርም ተአምር አድራጊ ነው። ሰይጣንም ምን አድርጎ መጣ? ተአምር አድርጎ መጣ። ማቴዎስ ምዕራፍ 24:24ን ስታነቡት ሐሰተኛው ክርስቶስ እኔ ነኝ ብሎ የሚመጣው ድንቅን ተአምራት ያደርጋል ይላል አይደል? ከሰማይ እሳት እስኪያወርድ ድረስ ትልልቅ ተአምራቶችን ያደርጋል ይላል። አሁን እነዚህ ሰዎች በመረዳት ሳይሆን በማየት ነው የሚያምኑት። እኛም አሁን ያለንበት ጊዜ በጣም ከባድ ነው። በጣም ከባድ ጊዜ ነው ያለነው። ምክንያቱም በመረዳት ሳይሆን የምንመላለሰው በማየት ነው። አብዛኛው ሰው ከቸርች የሚፈልሰው መረዳት አግኝቶ አይደለም፣ የሚታይ ነገር ስላለ ነው። ሰይጣን ደግሞ ምን እያደረገ ነው? ድንቅን ተአምራትን እያደረገ ነው። ድንቅን ተአምራትን የሚያደርግ ሁሉ መንፈስ ከእግዚአብሔር ነው ከተባለ የሰይጣንንም ምን ያደርጉታል ማለት ነው? አሁን ከእግዚአብሔር ያደርጉታል። ምን ስለሌለ? መለየት ስለሌለ፣ መረዳት ስለሌለ። ይሄ ጊዜ እንደውም አሁን ለሰይጣን ከየትኛውም ጊዜ በላይ ምቹ ነው። አብዛኛው ሰው እንዲሁ ነው የሚመላለሰው። ቅድም ከሰጠኋችሁ ከአምስቱ የመረዳት ዓለሞች ውስጥ አብዛኛውን አማኝ ስታዩት የመጀመሪያው ላይ ነው ያለው። ጠለቅ ብሎ አልገባም። ጠለቅ ብሎ አያይም። በሚሰማው ድምፅ ውስጥ የማ መንፈስ ነው ይሄን ያለው? ማን ነው የሚሰራበት በዚህ ስም ብሎ አይለይም። ቃልን ይሰማሉ። አዎ ሰይጣንም ቃል ይሰብካል፣ ችግር የለበትም። ለሰው ለኢየሱስ ሰብኳል። ኢየሱስን መጣና ምንድን ነው ያለው? በተራበ ጊዜ እነዚህን ድንጋዮች ዳቦ ሁኑ በል ሲለው ጌታ ቃል ነው የመለሰለት። ከዘዳግም 8 ላይ የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ሲለው፣ ሰይጣንም ቶሎ አእምሮን ወዴት አመጣው? ወደ እግዚአብሔር ቃል ነው። ምልልሱ በቃል ነው። መሸናነፊያው ቃል ከሆነ እኔም ቃል ላምጣልና ጫፍ ላይ ያወጣውና ይላል። ጫፍ ላይ ያወጣውና በል ተጽፎልሃል፣ ይጠብቁት ዘንድ መላእክቶቹን ስላንተ ያዛቸዋል፣ እግሮችን በድንጋይ እንዳይሰናከሉ በእጆች ይደግፈዋል ተብሎ ተጽፎልሃልና አንተ የእግዚአብሔር ልጅ ከሆንክ ራስን ከዚህ ምን በል ወርውር ነው ያለው። ቃል አይደል እንደ ይዞ የመጣው። ስለዚህ አሁንም በዓለማችን ላይ የእግዚአብሔርን ቃል መናገር ይቻላል። በእግዚአብሔር ቃል ሰይጣን ሥራ መስራት ይችላል። ምክንያቱም እሱ ከምኑ ጋር አይገናኝም? ከቃሉ ኃይል ጋር አይገናኝም። የቃሉ ስልጣን አይሰራለትም። ልብ በሉ፣ ለጌታ ኢየሱስ የቃሉ ስልጣን ሲሰራ ለዲያብሎስ አልሰራለትም። ሁለቱም እኩል ነው ቃሉን የጠቀሱት። ኢየሱስም ከመጽሐፍ ቅዱስ ጠቀሰ፣ ዲያብሎስም ከመጽሐፍ ቅዱስ ጠቀሰ። ኢየሱስ የጠቀሰው ቃል ሰራለት፣ ፍሬ ያፈራለት። ዲያብሎስ የጠቀሰው ቃል ደግሞ ስራ አልሰራለትም። ለምን? ኢየሱስ የቃሉ ወገን ነው፣ ሰይጣን ደግሞ የቃሉ ተቃራኒ። ይወቀው እንጂ አያምንበትም፣ ይወቀው እንጂ አይኖረውም። ስለዚህ አሁንም በምድራችን ላይ ባለ አገልግሎት በሚል ስም ቃሉን የማይኖር ቃሉን ግን የሚሰብክ በሰይጣን ምልክቶች ማድረግ ይችላል። ቀላል ነው። እዛው ጋር ላሳያችሁ። ተአምር እኮ ነው ያደረገው በሰይጣን ፊት። ማን ነው? በኢየሱስ ፊት ሰይጣን የዓለምን ሀብት፣ ክብር፣ ዝና በሙሉ አምጥቶ ፊቱ አረገለት ይላል። በምን መልኩ እንዴት ሰብስቦ አመጣ ብላችሁ ታስባላችሁ? እይታውን ሳበ፣ ሐሳብ ውስጥ አስገባ። በሙሉ ማንን አመጣ? ዓለምና ክብሯን፣ ሞላውን፣ ሁሉ ነገሯን አመጣለት፣ ለኢየሱስ አቀረበለት። ይሄ ሁሉ ለኔ ተሰጥቶኛል ብሎ ሊትራሊ እኛ አሁን እንደምናየው ኢየሱስ ውስጥም በምን አመጣለት? በሐሳብ አምጥቶለታል። ይሄ እኮ ተአምር ነው። ቆይ ልንገራችሁ። እግዚአብሔር ተናገረኝ ስትሉ የት ውስጥ ነው የሚናገራችሁ? አይደል እንዴ? እግዚአብሔር ራእይ ያሳየኝ ስትሉ የት ነው የሚያሳያችሁ? ውስጣችሁ ነው። ሰይጣንም እንደዛ ነው ያመጣለት።
ስለዚህ አሁንም የሚታዩ ራእዮች ተገለጠልኝ የሚባሉ ሁሉ ከእግዚአብሔር ስለመሆናቸው ሌላ መረዳት ካልመጣ በስተቀር ማረጋገጫ የለንም። ይሄ ጊዜ አያመችም ወይ? ሰይጣን የፈለገውን ለማድረግ ይሄ ጊዜ አያመችም ወይ? በእግዚአብሔር ቃል በእግዚአብሔር ስም የራሱን ሥራ ለመስራት አያመችም ወይ? አምልኳችን ውስጥ፣ አገልግሎታችን ውስጥ፣ እጅ መጫን ውስጥ፣ መተንበይ ውስጥ፣ መገለጥ ውስጥ መግባት አይችልም ወይ? ይችላል። በደንብ ነው የሚችለው። በደንብ ነው የሚችለው። ልብ በሉ እስቲ አስቡት። ጌታ ኢየሱስን የመቅደስ ጫፍ ላይ አወጣውና ይላል ሊትራሊ በተፈጥሮም ስታዩት ስጋ ለባሽ መንፈስን ይሸከማል እንጂ መንፈስ ስጋን አይሸከም። ለዚህ ነው ዲያብሎስ በምድር ላይ ለመገለጥ ምን የፈለገው? ስጋ የፈለገው፣ አካል የፈለገው። ይሄንንም ደግሞ በእግዚአብሔር ሥርዓት ነው የገባው። ራሱ እግዚአብሔር ሁሉን ቻይ ሆኖ ሳለ ለራሱ ሥርዓት አበጀ። እግዚአብሔር በምድር ላይ ሕጋዊ ሆኖ ራሱን ለመስራት ምን ፈለገ? ስጋ ፈለገ። በቃ ስጋ ፈለገ። ለወንጌሉ ስጋ ፈለገ፣ ለስብከቱ፣ ለአገልግሎቱ ስጋ፣ ለሁሉ ስጋ ነው ይፈል ራሱ ነው። ከዛ ውጪ ማድረግ ይችላል። በደንብ ነው የሚችለው። ግን ይሄንን ፈለገ። ይሄን ሲፈልግ መንፈሳዊው ዓለም ሁሉ መናፍስቶች ሁሉ ምን ፈለጉ? ስጋ ፈለጉ። ስለዚህ ይሄን ተገን አደረገና አሁንም ሰይጣን በማን ውስጥ ይገባል? በስጋ ለባሽ ውስጥ ይገባል። እግዚአብሔር እንደሚናገረው እሱ ይናገራል። እግዚአብሔር እንደሚያደርገው እሱ ያደርጋል። ግን ያስመስላል። ሪል አይደለም። ሪል መሆን የሚችለው ምን ሲሆን ነበር መሰላችሁ? አሁን የጌታ ኢየሱስ ስም በሰይጣን የተሰራው ማፍረስ እንደሚችል የሰይጣን ደግሞ በክርስቶስ ስም የተሰራውን ማፍረስ ቢችል እሱ በቋሚነት ይኖራል። ግን የኢየሱስ ስለሆነ የሚያፈርሰው ጽኑና ሪል የሆነው የኢየሱስ ነው፣ የሰይጣን አይደለም። ከፈረሰ ፈረሰ፣ እውነት አይደለም። እውነት መሆንና አለመሆኑን የምናረጋግጠው በእኛ መረዳት ብቻ ሳይሆን በክርስቶስ ኢየሱስ የስም ስልጣን ውስጥ ሲያልፍ ከጸና እሱ ምንድን ነው? እውነት ነው። የኢየሱስ ስም ያፈረሰው በሙሉ እውነት አይደለም። ለዚህ እኮ ነው በሽታ እውነት አይደለም የምንለው። አለ ግን ምን አይደለም? እውነት አይደለም፣ ተሽሯል። ያኔ ነበር እውነት። ጌታ ስሙ ይባረክ። አሁን ላይ ግን ኢየሱስ ወስዶታል። ሰዎች ላይ ሁሉ አለይ ብሎ እኔ ልሸከም የሰዎችን ሁሉ ብሎ ወስዶታል። ሕገ ወጥ ነው አሁን ሰዎች ላይ ሲታይ በሽታ ከተገኘ አልፈቀደለትም። ያኔ ግን መፍቀድ አይደለም ዝም ብሏል። እግዚአብሔር ፈቅዷል። ለምን? በሰይጣን ምክንያት ሰዎች ሲበድሉ የበደላቸው ውጤት ይህንንም አንዱንም በሽታ አስከትሎ ነበር። ስለዚህ ያ ሰይጣን ከላያቸው ላይ እስኪሻር ድረስ በሽታም ሕጋዊ ነበር። ሰይጣን ዋናው የበሽታ መፈልፈያው አምጪው መገኛው ሰይጣን ከሰዎች ላይ ሲነሳ የሰይጣን የሰራው ሥራ በሽታ ደግሞ ሕገወጥ ሆነ። ስለዚህ አሁን በሽታ ስትቃወሙት ከሄደ እውነቱ የተቃወማችሁበት ስም እንጂ በሽታው አይደለም። ጌታ ስሙ ይባረክ። አሜን አላችሁ እና ልብ በሉ። መቅደስ ጫፍ ላይ አይደል አመጣው የሚለው? አመጣውና እያሳየው እኮ ነው ኢየሱስ ሊትራሊ ወዴት እያየ? ወደ ታች እያየ። እሱ ግን የት ነበር ያለው? ልብ በሉ። የት ነበር ያለው? ምድረ በዳ ላይ ምን እያለ? እየጸለየ እኮ ነው። እየጾመ ባለበት እኮ ነው። እና ሰይጣን የመጣው ምን ውስጥ ነው? ሐሳብ ውስጥ ነው። በሐሳቡ ወሰደው። ምክንያቱም እውነተኛ ነገር ያለው ምናችን ውስጥ ነው? ብዙ ጊዜ እንደምንለው ሐሳባችን ውስጥ ነው። ሐሳባችሁ የማያውቀውን እጃችሁ አያውቅም። ለሐሳባችሁ የከበደ ለእጃችሁ አይቀልም። ሐሳባችሁ ወዳልሄደበት እግራችሁ አይሄድም። የትኛውም የአካል ክፍላችሁ ሐሳባችሁን ተከትሎ ነው። አካል ክፍሎቻችን ከሐሳባችን ጋር ለሰከንድ ተለያይተው አንዱ እዚህ አንዱ እዛ የተገኘበት ጊዜ የለም፣ አይኖርምም። ስለዚህ ጌታ ኢየሱስም እዛ ጋር እየጸለየ እንደ ሰው ሆኖ መጥቶ እንደ ሰው እየጸለየ ባለበት ግን ወዴት ወስዶታል? በሐሳብ መቅደስ ጫፍ ላይ አውጥቶታል። እዛ ሆኖ ነው ያንን እያሳየ ምን በል ያለው? ራስን ምን በል ወርውር ያለው። አየ ሊትራሊ እኮ እዛ ጋር በሐሳብ ወስዶት ባይሆን ከየት ወዴት ነበር ማለት የነበረበት? ወዴት ነው ወረውረው? ያለውት ምድር ከምድር ወደ ምድር እንዴት ነው ወረውረው? በሐሳብ እዛ ጫፍ ላይ ስላወጣውና እዛ ላይ ያንን ሁኔታ ራሱ ኢየሱስ ስላገኘው ራስን ወርውር ብሎ ሲለው እምቢ ሲለው ምን ታያላችሁ? ምን አለው? እንደውም ጌታ አምላክን ምን አትበል፣ አትፈታተን።
እኔ ከዚህ መወርወር እችል ነበር፣ መወርወር ግን ምን ይሆንብኛል? እፈታተናለሁ። ያ የተነገረልኝን ቃል መፈታተን ነው። እግዚአብሔርን መፈታተን ምን ማለት ነው? ልክ መጥቷል ማለት ነው። ስዕሉ እዚህ ውስጥ ግጥም ብሏል። ለጌታ አሁን ምን ላይ እንዳለ ነው ማለት ነው? እዛ አናቷ ላይ እንዳለ ነው። ጌታ ስሙ ይባረክ። አሜን አሜን። ልክ ቅድምም እንዳልኳችሁ ያንን ሁሉ አቅርቦ ይሄ ሁሉ ለማን ተሰጥቶኛል? ለእኔ ተሰጥቶኛል። እኔም ደግሞ ለምወደው ልሰጠው እችላለሁ። አንተ ወድቀ ብትሰግድልኝ ይህንን ሁሉ ምን እልሃለሁ? እሰጥሃለሁ። ትቃዣለህ እንዴ ይለው ነበር እኮ ማለት ይችል ነበር። ይቃዣ አብዳል ምን አለና ነው? ምንድነው? ስግደቱን የታለ ተሰጠኝ ምንም እኮ የለም ዝም ብለህ ነው ይለው ነበር። ግን በአእምሮው ስዕሉን በሙሉ ምን ብሎለታል? አምጥቶለታል። ሪል ነው እዛ ጋር ሐሳብ ውስጥ። ልክ እንደዚህ ነው አልኳችሁ። አሁንም በዚህ ባለነው ምድር ላይ ባለነው ይሄ በስብሰባችን በሃይማኖት በእምነት ስብሰባችን ውስጥ እድል አግኝቶ 100% የመስራት እድል ሰጥተነዋል። ለምን? ከምናችን እጥረት፣ ከመረዳታችን እጥረት፣ ከመገንዘባችን ከመለየታችን እጥረት። በቃ ድንቅን ተአምራትን ሁሉ የሚያደርግ ማን ነው ብለናል። አሁን በዚህ ዘመን ለሰይጣን ተመቸው። እግዚአብሔር አያደርግም አይደለም፣ አለየነው። ያደርጋል፣ በደንብ ያደርጋል። ከማን ኮፒ አድርጎት አይደል? ከማን ኮርጆት አይደል? በራሱም ደግሞ የማድረግ ድንቅ ተአምራትን የማድረግ እኮ አቅም የለውም። ምንድነው ያለው? ማስመሰል፣ እዚህ ውስጥ መስራት። እንደ ቅድም ነገርኳችሁ እኮ ኢየሱስን መቅደስ ላይ አውጥቶታል እንዴ? አላወጣውም። በምንድን ነው? በሐሳብ ነው። ከዛ ውስጥ ሲወጣ ኢየሱስ የት ነው ያለው? እና ይሄ ተአምር ነው። ምንድን ነው? ማስመሰል ነው። የዲያብሎስን ሽንገላ እኮ ነው የሚለው። ማስመሰል ነው፣ ትሪክ ነው። ቀላል እኮ ነው። እስቲ አምጪ እሱም ኖትቡክ። ይሄንን እኔ ሰጠኋት። ቁጭ በይ። ይሄንን እኔ ሰጠኋት። ያዡ እንደዛ ሰጠኋት። መልሼ ደግሞ ወሰድኩት። ሰይጣን ይሄንን ነው የሚያደርገው። በሽታውን ያስቀምጣል፣ ለጊዜው ደግሞ ያነሳል። ምን ተባለች ይባላል። በቃ ይሄው ነው አለ። በቃ እኔ እኮ ያስቀመጥኩትን ማንሳት እችላለሁ አይደለም ወይ? ይሄው እንጂ አምጪ፣ አለቀ። በዚህ ዘመን መረዳታችን ወደ ላይ ካልመጣና ካላደገና በመናፍስት ዓለም በመንፈሳዊ ዓለም ላይ የሚሰራውን ነገር መለየት ካልቻለን የሚደረገው ሁሉ የማን ነው የሚመስለን? የእግዚአብሔር። ለምን? ቃል አለ። እንዴት ግን ቃሉ ሊሰራላቸው ቻለ? አሁንም እንዳልኳችሁ ነው። አስቀመጥኩ፣ ወሰድኩ። ሰይጣን ቃሉ ያልሰራለት ምን ስለማይለው ነው ብያቸዋለሁ። ስለማያምነው፣ ስለማይኖርበት። ኢየሱስ ያንኑ ቃል የሰራለት ምን ስለሚለው ነው። ጌታ ኢየሱስም እንደዚህ አለ። በመጨረሻው ዘመን ሐሰተኛ መጋቢዎች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ወንድሞች፣ ሐሰተኛ ነቢያቶች። ሌላ የመጨረሻ ዘመን የለም። ይሄ ነው እና የሉም አሉ። ጌታ ስላለ። በምን አወቅ? ጌታ ብሏል፣ መጽሐፍ ቅዱስ ብሏል። ግን ይሄው ሐሰት ነው። ይሄው እንዲህ ሲሰራ አየሁት፣ መረመርኩ በክርስቶስ ኢየሱስ መንፈስ፣ ፈተንኩት በክርስቶስ ኢየሱስ ስም። ግን ውሸት ሆኖ አግኝቼዋለሁ ብለናል አላልንም። አየር ላይ ነው የምናወራው፣ ግምት ነው የምናወራው። እዛ እግዚአብሔር መንፈስ የለም፣ እዛ በሰይጣን ነው፣ እዛ እውነት አይደለም፣ እዛ ውሸት ነው። ዝም ብለን ነው የምንለው። የተጨበጠ አንዳችም ነገር የለንም። ለምንድን ነው የሌለን? እውነት ስላልሆነ ነው። አጋንንት እየሰራ አይደለም? እየሰራ ነው። ለምንድን ነው ታዲያ መረጃ የሌለን? የመለየት የመረዳትና ያገኘነውን በእግዚአብሔር መንፈስ መርምረን ይሄ ነው ብለን የማሳየት አቅሙ የለንም። ለምሳሌ እዛ እየተደረገ ያለ ፈውስ የሚባለው ውሸት ነው ካልኩ እኔ እዚህ ጋር እውነተኛውን ፈውስ ላሳይ የግድ ነው። ቋሚውን ዘልቆ የሚሄደውን በደግ ብዬ እዛ ጋር ትክክል አይደለም ካልኩኝ እውነቱ ይሄ ነው ብዬ ካልገለጥኩ በስተቀር ያ ትክክል አይደለም ስለማለቴ ትክክል ስለ አለመሆኑም ማስረጃ የለም። እንዲህ ነው ያለንበት ዘመን። ከባድ ነው። ለምን? ቅድም እንዳልኳችሁ ብዙ ሰው ያለው የትኛው ደረጃ ላይ ነው? የመጀመሪያው ደረጃ ላይ ነው።
ልክ የመጀመሪያው ደረጃ ምን ብያቸዋለሁ? ያ መረዳት ስታነቡት የምታውቁት አለቀ። ምን አነበብክ ቢባል ይሄንን አነበብኩ ማለት የሚችል ለሰንዴይ ስኩል ይሆናል፣ ለቲኔጅ ይሆናል፣ ለወጣቶች ይሆናል፣ ለጉባኤ ይሆናል፣ ለአገልጋዮች፣ ለሁሉም ይሆናል። ሁሉንም በየምኑ ትሰጡታላችሁ? በየደረጃው በየልኩ ትሰጡታላችሁ። የተለየ መገለጥ አይፈልግም፣ የተለየ ብርሃን አይፈልግም። እዛ ላይ ስለሆን ሰይጣንም ያውቃል። በልክ በልካቸው ነው። እኛ ጋማ አይሰጠንም። በልክ በልካቸው ይሰጣቸዋል። ከዛ እልፍ አይሉም። አለቀ። ያንን ምን ይላሉ? ይቀበላሉ። እንደማ ስለዚህ የእግዚአብሔርን ነገር ለመለየትና ከእግዚአብሔር መንፈስ ጋር ተጣብቀን የክፉን ለማስቀረት የእግዚአብሔር የሆነውን ነገር እየያዝን ተጠቃሚዎች ለመሆን የመረዳት ደረጃዎቻችንን ምን ማለት አለብን? መጨመር፣ ማሳደግ መቻል አለብን። እኔ አገልግሎት ስጀምር ባለፈውም እንደነገርኳችሁ የቃል ዕውቀት ሳይኖረኝ ኃይል ያልፋል። የቃል ዕውቀት ሳይኖረኝ ሰዎች ይፈወሳሉ። የቃል ዕውቀት ሳይኖረኝ አጋንንት ይገለጣል። እና አንድ ጊዜ በጣም የማረሳው ስጸልይ ሲወድቁ አንድ ወደ እኔ ሲመጣ አቃተው። እሱም በጣም አቃተውና ወደቀ። ለየት ያለ እንቅስቃሴም አድርጎ ነበር። አሁንም ሲመለስ መቅረብ አልቻለም። በኋላ በሶስተኛው ቀን ሌላ ቦታ ኮንፈረንስ ነበርና ከዚህ ከኛ ሀገር የሄደ አንድ ወንጌላዊ እሱ ሲያገለግል ሲያየው አወቀው። አንተ አጋንንት ውጣ ብሎ ገሰጸው። ወጣ። አጋንንቱ መቼ ነበር የተገለጠው? ለምን ያኔ ነፃ አልወጣም? እኔ ጋር አልለየሁትም። እግዚአብሔር ያስቀመጠውን ጸጋ መቋቋም ቢከብደውም እኔ ግን በዛ ጸጋ አላደኩም፣ መረዳት አላገኘሁምና ያ ሪአክት ያደረገውን መንፈስ ምን አላልኩትም፣ አልለየሁትም። ተባርኮ ነው ብዬ አለፍኩት። አሁን ላይ ግን አንዳንዴም ማስተውላችሁ ከሆነ ከጉባኤ እሑድ ነይ ብዬ ስጸልይ አጋንንት ይወጣል። አየዋለሁ። አሁን ላይ አቀዋለሁ። አሁን ላይ በሚያደርገው ነገር ሁሉ ምን ብያለሁ ማለት ነው? መረዳቴ ጨምሯል፣ መለየቴ ጨምሯል። አንዳንድ ጊዜ የሆነ ቦታ እንኳን ሲሄድ ሰዎች ዝም ብለው ሰላምታ ሲሉኝ ለኔ ይከብደኛል። የማይመች ይሆናል ወይ አይገሰጽም ምናምን፣ ለኔ ግን ይከብደኛል። ከማንም አውቀው እኮ አይደለም፣ ምንም የተለየ ነገርም አይናገሩም። መጥፎም ሰላምታ አይደለም፣ በቃ አለ አይደል፣ ዝም ብሎ ሰላምታ፣ የሰው ሰላምታ። ግን በዛ ውስጥ የሚመጣው ምኑ ነው? ለምን ምኑ ነው እኔን የሚከብደኝ? ሰላምታው አይደለም። ቃሉ አንድ ነው፣ ዜማው አንድ ነው፣ ሁሉ ነገር አንድ ነው። ግን በዛ ውስጥ የሚወጣው ምን? የክፉ መንፈስ ስላለ ለኔ ምቾት አይሰጠኝም። በቃ ልክ እንደዛ ወደዛ ደረጃ ላይ ካልመጣን በስተቀር በተለይ በዚህ ዓለም በዚህ ጊዜ በዚህ ዘመን ላይ ሰይጣን የፈለገውን የማድረግ ምን አለው? እድል አለው። ልክ እንዲህ ማለት ነው። አሁን ለምሳሌ አንድ ወፍ እንደዚህ ሰው ይዞ ትንሽዬ ወፍ ጨበጥ አድርጎ እንዲህ መጥቶ እቺ ወፍ በሕይወት አለች ወይ ሞታለች ቢላችሁ ምን ትመልሳላችሁ? እንዴ ያዝ አድርጓት እንዲህ ይዞ እቺ ወፍ በሕይወት አለች ወይስ ሞታለች ቢላችሁ ምን ትላላችሁ? የሚወሰነው ግን ሕይወቷም ሞቷም ሰውየው እጅ ውስጥ ነው። ከጨመቃት ትሞታለች፣ ከለቀቃት ትሄዳለች። ልክ እኛም ጋር እንደዚህ ነው። በቃ አሁን እድሉ በማን እጅ ነው ያለው? መንፈስ ቅዱስን ሰጥቶናል፣ ቃሉን ሰጥቶናል፣ ጸጋውን አብዝቶ ገልጦልናል፣ ሊሆን ያለውን ሁሉ ነግሮናል። ራሳችንን በእግዚአብሔር ቃል አሳድገን በብርሃኑ የመረዳትና የመለየት የመገለጥ ዓለም ውስጥ እስካልገባን ድረስ ግምት ይሆናል። እግዚአብሔር ነው፣ እግዚአብሔር አይደለም። ከእግዚአብሔር ነው፣ ከእግዚአብሔር አይደለም። ከጌታ ነው፣ ከጌታ አይደለም። እንዴ ዝም ብላችሁ እስቲ አንዳንድ ጊዜ እኮ ህልሞቻችን ከተፈጸሙ በኋላ ፍጻሜው ነው የሚፈታልን። እየሰማችሁ ነው? ከሆነ በኋላ ነው የምናውቀው። አንጸልይበትም። ለምንድን ነው የማንጸልየው? መጸለይ ስላልፈለግን አይደለም። ስናይ አንድ ብርሃን ስለማናገኝ በእኛ ግምት እንገምትና እንተወዋለን። ነገሩ ከተፈጸመ በኋላ እግዚአብሔር ምን ብሎ ነበር እንላለን? ተናግሮኝ ነበር፣ አሳይቶኝ ነበር እንላለን። የሚያጸጽትም ከሆነ እንጸጸታለን። ከዛ በኋላ መጀመሪያ ግን ያልጸለይነው ለምንድን ነው? ያልተቃወምነው ለምንድን ነው? ስላልገባን፣ ስላልደረስን፣ ያን መለየት ስላላገኝ፣ ሚስጥር ስለሆነብን።
በገባን በተረዳንና ባደግን የመለየት አቅማችን በጨመረ ልክ ግን እነዚህ ምስጢር የተባሉ ነገሮችን ምን እንላለን? እናውቃለን። ያ ዳንኤል ጋር የመጣ መንፈስ እኛ ጋር የለም እንዴ? አለ። ምንድነው ታዲያ ልዩነቱ? መረዳታችን ራሳችንን በተቀበልነው መንፈስ ቅዱስ ብርሃን ምን አላልነው? አላሳደግነው። ወደዛ ጠጋ አላልንም፣ አላደግንም። ባለንበት ነው የቀረነው። ተቀብለነዋል፣ ባለንበት ነው ያለነው። ይሄ የውስጡ ሰውነታችንን አላሳደግነው። የመረዳት የግንዛቤ የመለየ የእውቀት አድማሱ ምን አላለም? አልጨመረም። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ምን ይሉት ነበር ይላል? ያደምጡት ነበር። ጥያቄ የለም። ለብዙ ዘመናት ማለት ለብዙ ዘመናት ተጽዕኖ ውስጥ ናቸው ያሉት። ልብ በሉ። እና የማን ኃይል ነው የሚሉት? የእግዚአብሔር ኃይል ነው የሚሉት። ሰውየው ጠንቋይ ነው። በምን መንፈስ ነው የሚሰራው? በሰይጣን መንፈስ ነው። ሰይጣን ደግሞ ዓላማው አንድና አንድ ነው። በቃ አይቀየርም። ሊሰርቅ፣ ሊያርድ፣ ሊያጠፋ። ምን ማለት ነው እንግዲህ? አይባር ጤና ይዞ አይመጣም። ሲመጣ ከተማ ውስጥ ምንድነው ይዞ የሚመጣው? በሽታ ነው ይዞ የሚመጣው። እና ምንድነው ሊሉ የሚችሉት? የእግዚአብሔር ኃይል ነው ያመጣው። በሽታው የማፈቃድ ነው። ከተማ ውስጥ ኪሳራ ያመጣል። የማፈቃድ ነው። የሰማችሁ ነው። ከተማ ውስጥ ጸብ ይመጣል። የማፈቃድ ነው። አመጽ ይነሳል። የማፈቃድ ነው። ተሰውሯል። ለምን? አንድ ጊዜ የእግዚአብሔር ኃይል ነው ብለው ደምድመውታል። እግዚአብሔር እንዲህ ነው የሚሰራው። እግዚአብሔር በመካከላችን በዚህ መልኩ ምን አለ? ተገለጠ ብለዋል። የተገለጠውን ኃይል ነው እንጂ ያወቁት ኃይሉ የማን እንደሆነ መለየት መረዳት የላቸው። ዛሬ ከምንም በላይ ሊኖረን የሚገባው ብዙ ጥቅስ ማወቅ አይደለም፣ አስፈላጊ ነው እሱ። ብዙ መጾም አይደለም፣ አስፈላጊ ነው እሱ። ብዙ መሰበክ አይደለም፣ አስፈላጊ ነው እሱ። ሁሉም በሁሉም ውስጥ ግን ምን ማግኘት? መረዳት ማግኘት። ይሄ ሐዋርያት ሥራ ምዕራፍ 8 ብዙ ነገር ያስተምራቸዋል። ወደ 26ም ወረድ ብትሉ አንድ የኢትዮጵያ ጃንደረባ ይላል ወደ ኢየሩሳሌም ለእግዚአብሔር ሊሰግድ ሄደ ይላል። ማንም ፈልጎ? እግዚአብሔርን ፈልጎና ለእግዚአብሔር ሊሰግድ ከኢትዮጵያ ኢየሩሳሌም ድረስ ነው ሄደው። እዛ ሄደና ሰገደና ተመለሰ። ሰግዶ ሲመጣ ያ የሰገደለት አምልኮን ያቀረበለት ረጅም መንገድ የሄደ መስዋዕት ከፍሎ አምልኮት የተመለሰውን የእግዚአብሔርን መጽሐፍ እያነበበ መጣ። እግዚአብሔርን ይፈልጋል፣ ይወዳል፣ ያነባል። ማንበብ ይችላል። አይኖቹ ስካን ያደርጋሉ፣ አእምሮ ይተረጉምለታል በደንብ በሰውኛ። ግን የሚያነበውን አያቀውም ነበር፣ አይረዳውም ነበር። ቅድም ያልኳችሁ ደረጃ አንብቦ ከዛ ውስጥ በራስ ምንን ማግኘት? መልእክትን ማግኘት፣ ሐሳብን ማግኘት። እዛ ደረጃ አልደረሰም። ማንበብ ያነባል። በኋላ ጥያቄ ፈጠረበት። ጥያቄ ሲፈጥርበት መንፈስ ቅዱስ አወቀና ፊልጶስን ሂድና ሰረገላ ውስጥ ግባ እርዳውም አለው። መጥቶ ሰረገላ ውስጥ ሲገባ ሰውየው እያነበበ ነው። እስጢፋኖስ መጣና የምታነበውን ታስተውለዋለህ አለው። ያለ መሪ እንዴት? ያለ አስረጂ እንዴት? በነገራችን ላይ ይህ ሰውዬ ጸሐፊው የሚያወራው ስለ ራሱ ነው ወይስ ስለ ሌላ ሰው? የሚያነበው ክፍል ስለማን ስለነበር? ስለ ኢየሱስ ነበር የሚያነበው። ስለ መከራው፣ ስለሚደርስበት፣ ከዛ ስለሚነሳው፣ በኋላ ስለሚያገኘው ክብር፣ ይህንን ነው። እና አልገባውም። ስለ ራሱ ነው ስለ ማን ነው የሚያወራው? ልብ በሉ። ዘመኑ የምን ዘመን ነው? የአዲስ ኪዳን ዘመን ነው። ያን ጊዜ ጽሑፉ የተጻፈው መቼ ነው? ጌታ ኢየሱስ ከመወለዱ ስንት ዓመት በፊት። እንግዲህ ደግሞ አዲስ ኪዳን ገብቶ ስንት ዓመት እንደቆየም እንጃ። ረጅም ነው። ወደ 1000 ምናምን የሚጠጋ ዓመት አለው፣ ጋፕ አለው። እና ቢያንስ ሰውየው ለዛን ያህል ጊዜ ኖሮ ቆይቶ በሱ ላይ ይሄ ነገር ይፈጸማል ብሎ ማሰብ ቀላል ነው? እሱ ግን ጠየቀ። ይሄ ሰውዬ ስለ ራሱ ነው የሚያወራው ወይስ ስለ ሌላ ሰው? ስለ ራሱ ከሆነ እኮ ሰውየው ከ1000 ዓመት በላይ መኖር አለበት ጸሐፊው እንዲፈጸምበት። መረዳት ከሌለ ሁሉም ድብልቅልቅ ነው የሚለው፣ ጨለማ ነው የሚሆነው፣ መጋረጃ ነው የሚሆነው። ከዛ ሰውየው ምን አለው ፊልጶስ? ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ነው። ስለ ክርስቶስ ኢየሱስ ከመጀመሪያ እስከ መጨረሻ ድረስ ምን አለለት ይላል? ነገረው። ሲነግረው እንደዚህ አለ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አሁን ምን አልኩ? አምናለሁ። እንዳልጠመቅ የሚከለክለኝ ማን ነው አለ። እምነቱ የምን ውጤት ነው?
የመረዳቱ ውጤት። ይሄን ነው ልናገር አንዱ የምፈልገው። እንግዲህ እምነት ጭፍን አይደለም። እምነት ሞኝነት አይደለም። እምነት የምን ዓለም ነው ማለት ነው? የመረዳት ዓለም ነው። እመነው እግዚአብሔር ዝም ብሎ ይታመናል። ዝም ብሎ አይታመንም። እግዚአብሔር እኮ ስለ ማንነቱ በግልጽ ምን ብሏል? ተናግሯል። ያንን መረዳት፣ የእግዚአብሔርን ባህሪ ማወቅ፣ መገንዘብ፣ መለየት በደንብ ያስፈልጋል። የሰማችሁኝ ነው። እምነት ምንድነው ስንል ከረም እምነት ሞኝነት ነው። በሞኝነት ነው አላለም። መጽሐፍ ቅዱስ ያለው እንደዚህ ነው። በስብከት ሞኝነት ነው ያለው። የሚያምኑትን ሊያድን ነው እንጂ የሚለው እምነት ሞኝነት ነው አላለም። እምነት የመረዳት ዓለም ነው። እምነት የማስተዋል ዓለም ነው። በስብከት ሞኝነት ማለት ለሰዎች ምን ይመስላል ሲሰበክ? ሞኝነት። እግዚአብሔር አንድ ልጁን ላከ፣ አንድ ልጁ ሞተ፣ አንድ ልጁ ተቀበረ። ለማ? ለሰው። የሰው ልጅ አይደለም፣ ያውም የማ ልጅ? እግዚአብሔር አሁን ለዚህ ሕዝብ ሞኝነት ነው። ለዚህ ሰው ልጁን ለሞት መስጠት፣ መሞት የእግዚአብሔር ልጅ ድካም። እምነት ግን የማስተዋል የመረዳት ዓለም ነው። ልብ በሉ ዕብራውያን ምዕራፍ 11 ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የሌለውንም እንዳለ አድርጎ የሚያስረዳ ነው ይላል። አይ የመረዳት ለአባቶቻችንም የተመሰከረላቸው በዚህ ነው አለ። እንዴት? የዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት ምን እንላለን? እናስተውላለንና ለአባቶችም የተመሰከረላቸው ይሄ ነው። መሰከረላቸው። እነሱ ሲኖሩ የኖሩት በተፈጠረ ዓለም ውስጥ ነው። የነገራቸው የለም፣ የተጻፈ የለም መጀመሪያ ላይ። አሁን እኛ እንደምናነበው እንዳይመስላችሁ። ለረጅም ጊዜ በጽሑፍ የቀረበ ነገር የለም። ግን በእምነት ምን አላቸው? ተመሰከረላቸው። እግዚአብሔር በምን ፈጠረው ብሎ በቃሉ ፈጠረ። እነሱም ያ መረዳት ሰጣቸው። ምክንያቱም እምነት ሲመጣ የግንዛቤ አቅማችንን የመረዳት አቅማችንን በደግ ያደርገውና ከዛ ጋር ያስተካክለውና ውስጣችን አዎ ልክ ነው፣ አዎ የሚለውን ደረጃ ላይ ያደርሰናል። መተላለፍ አንችልም፣ ግምት አይሆንም። ስለዚህ አባቶቻችንም ምን ብለው ጻፉልን ማለት ነው? እግዚአብሔር ዓለማትን በምን ፈጠረ አሉ? በቃሉ ፈጠረ። የት ነበሩ ሲፈጠር? አልነበሩም። ታዲያ በምን አወቁ? በእምነት ምን ተባሉ? አስተዋሉ። አየ እምነት የመረዳት የማስተዋል ዓለም ነው እንጂ እምነት ሞኝነት አይደለም። አሜን አላችሁ። እምነታችን በጨመረ ልክ እምነታችን የሚጨምረው ምናችን በጨመረ ልክ ነው። መረዳታችን በጨመረ ልክ ቅድም እንዳልኳችሁ ይሄ እግዚአብሔር መንፈስ ነው ብለ ለማመን እርግጠኛ ለመሆን፣ ይሄ እግዚአብሔር መንፈስ አይደለም ብሎ ለማመን እርግጠኛ ለመሆን መጀመሪያ ምን መቅደም አለበት? መረዳት። ቆላስያስ ምዕራፍ 2 ቁጥር 3 ላይ ከአንድ ጀምሬ ላንብብላችሁ። ስለ እናንተና በሎዶቅያ ስላሉቱ ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ። ምን እንዳለኝ? መጋደል። ምን ለማድረግ? ለምንድን ነው የሚጋደለው? ከሰይጣን ሊያድናቸው? ከኃጢአት ሊያወጣቸው? ምን? እኛ ከሰይጣንም ጋር አንጋደልም። ለማሸነፍ አይደለም የምንጋደለው። ኦልሬዲ ጌታ ምን ብሎታል? ልኩን ለማስያዝ ጠብቅ፣ ስርዓት ለማለት ነው። እኛ እናሸንፈው። ማን አሸንፎታል? ኢየሱስ አሸንፎታል። ሰይጣን ኃጢአትንም እኛ አይደለን የምናሸንፈው። ማን ያሸነፈው? ኢየሱስ ነው። አትችልም ለማለት ነው ትግላችን። ተጋድሏችን ሲመጣ መብታችንን ለማስጠበቅ የተሰጠንን ሕይወት እንዳይነካ ለማድረግ አትችልም ለማለት ነው። ሰው ኃጢአትን ሊያሸንፍ አይችልም፣ በፍጹም አይችልም። የዛ ቢሆን ኖሮ እኮ እግዚአብሔር ለቃየል ነግሮት ነበር። ዘፍጥረት ምዕራፍ 4 ላይ ልቡን ሲያየው አቤልን ለመግደል እንደተነሳሳ እንደቀናበት ሲያይ መጣና እግዚአብሔር ለቃየል እንዲህ አለው፣ ቃየል ኃጢአት በደጅ ሆና ታደባብሃለች፣ ፈቃዷም ወደ አንተ ነው። አንተ ግን ምን በልባት?
ንገስባት። አቅም ኖሮት ኃጢአትን አሸንፏት ቢሆን ኖሮ አቤልን ምን አይለውም ነበር? አይገድለውም ነበር። አቤልን እንዲገድለው የራሱ ቅናት የራሱ ክፋትም ባለበት ምን ተጨመረለት? የኃጢአት ጉልበት ተጨመረለት። አድብታበታለች፣ አገኘችው። አልነገሰባትም። ማንም ሰው ኃጢአትን ሊያሸንፍ አይችልም። መከልከል እንችላለን፣ ማስቀረት እንችላለን። የኃጢአት ጉልበት ከኛ ላይ ምን ብሏልና? ተሰብሯል። ኃጢአት ምን አይላችሁም ብሎናል? አይገዛችሁም። ለምን? ከሕግ በላይ እንጂ ከሕግ በታች አይደላችሁም፣ እናንተ ከጸጋ በታች ናችሁ ብሎናል። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። አሜን። እዚህ ጋር እንጋደላለን ታዲያ ያለው ጳውሎስ ለምንድን ነው? ስለ እናንተ በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ አለ። አየህ፣ ወደ ምን እንዲደርሱ ነው ተጋድሎ? ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት። ጌታ ስሙ ይባረክ። የመረዳት ምን ባለጠግነት እንዲደርሱ ምን አለ? ትልቅ ተጋድሎ አደርጋለሁ። ለእያንዳንዳችን እግዚአብሔር አሁን ምን እንዲኖረን እግዚአብሔር ይፈልጋል ቢባል ምን እንዲኖረን? የመረዳት ባለጠግነት። ስላልተረዳን ነው እንጂ እኮ ባርኮናል። ስላልተገለጠልን ነው እንጂ እኮ ፈውሶናል። ምንም የቀረን የለም። ግን ተጠቃሚ የሚያደርገን የተሰራልን ነገር ምን ስንል ነው? ስንረዳው ነው፣ ሲገባን ነው። ምንድነው ያልሰራው? አሁን 40 ቀን ጾሙ፣ 80 ቀን ጸልዩ፣ ምንም ጾሙ፣ አዲስ ነገር አታሰሩ። እንደውም በዚሁ ልንገራችሁ፣ ጾም ጸሎት አዲስ ነገር ማሰሪያ ሳይሆን ራሳችሁን ፖዚሽናችሁን የሚያስይዝ ነው። ከዛ አላቆ ጌታ ስሙ ይባረክ። አሜን። ትክክለኛ አመለካከት፣ ትክክለኛ ረዳድ ላይ እንድትገኙ ያደርጋችኋል። ከሌሎች ታመልጣላችሁ፣ ታልፋላችሁ። ራሳችንን የምንሰራው፣ ራሳችንን የምንታነጸው፣ ስፍራችንን የምንይዘው እኛ ነን። ስፍራችን ላይ ከደረስን ሁሉም እዛ አለ። አሜን። አዲስ ነገር አናስመጣም፣ አለ፣ ሁሉም አለ። ስላልደረስን ነው ያልጨበጥ ነው፣ ስላልደረስን ነው ያልያዝ ነው። እዛ ደግሞ ለመድረስ በአካል መሄድ መገስገስ ሳይሆን በመረዳት ዓለም መሄድ ነው። ጌታ ስሙ ይባረክ። አሜን በሉ እባክህ። እስቲ እግዚአብሔር ዛሬ መረዳታችንን ይጨምራል። አሜን። ብርሃኑን ያበራል። አሜን በሉ ባካችሁ። ያበራል። በማስተዋል ወደሚገኝበት አይደል ያለው? በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ አለና የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ ምን እላለሁ? ጋደላለሁ። እንዲያውቁ። የእግዚአብሔር ምስጢር ማን ነው? እንዴት እግዚአብሔር ክርስቶስን ምስጢር አድርጎ እንዴት ይሰጠናል? ምስጢር እኮ ተብሎ ከተሰጠ ምስጢር ነው ካልኩሽ እሱ ማወቅ የለበትም። ምስጢር ነው። ምስጢር ነው ካልኩሽ አንቺ ላቦሬት ማድረግ አይጠበቅብሽም። ምስጢር ነው፣ ያንኑ ነው መያዝ ያለብሽ። እንዴት እግዚአብሔር ክርስቶስን ምስጢር አድርጎ ሰጠን? የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቅ። እግዚአብሔር እኮ ምስጢር አድርጎ አይደለም ክርስቶስን የሰጠን። ስላላወቅነው ምን ሆነብን? ምስጢር ሆነብን። ስላልተረዳነው ምን ሆነብን? ምስጢር ሆነብን እንጂ ክርስቶስ ምን አይደለም? ምስጢር አይደለም። አሜን። አሁን ለአሕዛብ ክርስቶስ ምንድን ነው? ምስጢር ነው። ለእኛ ሲመጣ ገልጦት ለነሱ ሰው ምስጢር አድርጎ ነው? ኖ፣ መንፈስ ቅዱስ ምን ስለሰጠን ነው? መረዳት ብርሃን ስለሰጠን ነው። ጌታ ስሙ ይባረክ። ተጠቃሚም ያደረገን ምኑ ነው ማለት ነው? አሁን ብርሃኑ ነው፣ መረዳቱ ነው ተጠቃሚ ያደረገን። አንድም ቦታ እንደዚህ ይላል ጳውሎስ፣ በእምነታችሁ የጎደለውን ለመሙላት አለ ቀንና ሌሊት እንጸለያለን፣ እየጸለይን እንተጋለን። በእምነታችሁ የጎደለውን ምን ለማለት? ለመጨመር፣ ለመሙላት። እምነት የምን ውጤት ነው ብያችኋለሁ ቅድም? የመረዳት። እንግዲህ እምነታቸው ውስጥ የጎደለው ምንድን ነው ማለት ነው? ኑሩ እኮ ነው። ክርስትና ኑሩ ይላቸዋል። እንደዚህ አትሁኑ ይላቸዋል። በስርዓት ሂዱ፣ ከእኛ እንደተቀበላችሁት ወግ ተመላለሱ፣ እኛን ምሰሉ ይላቸዋል። በስርዓት ከማይሄደው ጋር ተለዩ ይላቸዋል። በዛ መሃል ነው በእምነታችሁ የጎደለው ለመሙላት። ምንድን ነበር የጎደለው?
እምነታቸው የምን ሆነ? ዝም ብሎ የሃይማኖት እንጂ የመረዳት አልሆነም። ስለዚህ እምነታቸው ውስጥ ምንድነው የሚያበራው? ብርሃን፣ ዕውቀት፣ መረዳት፣ ማስተዋል፣ ግንዛቤ ያንን ይጨምርላቸዋል። ወደ ላይ እንደዛ ከደረሱ ይሄንን ምድር እየለቀቁ ይሄዱና ምክንያቱም ሰው ባለበት ነው የሚኖረው። ልብ በሉ፣ በዚህ ምድርም ላይ እስካለን ድረስ ምድራዊ ኑሮ ነው የምንኖረው። ይሄንን ምድር ለቀን ሰማይ ስንገባ ምድራዊው ኑሮ አንደግመውም። እዛ የገባንበትን ሰማያዊው ኑሮ ነው የምንኖረው። ያለንበትን ነው የምንኖረው። ስለዚህ አሁን መረዳታችን ከዚህ ሽፍት ካደረገና ሌላ ዓለም ውስጥ ከገባ ያንን የመኖር አቅም አለን። ትግል አይኖርብንም። ትግሉ ምን ለማለት ብቻ ነው? ለመውጣት ብቻ ነው። እግዚአብሔር ዛሬ ብርሃኑን ያበራልናል። የመረዳት ዓለማችን ይጨምራል። ግንዛቤያችን ይጨምራል። ማስተዋላችን ይጨምራል። አሜን አትሉም? እንዲሁ እኮ ስናየው የእውነት ነው የምላችሁ፣ ራሳችን ተው የእግዚአብሔርን ወጣ ብለን የራሳችንን ዓለም አናቀውም እኮ፣ በእውነት አናቀውም እኮ። እስቲ አንድ ሁለት ጥያቄ ልጠይቃችሁ። እንቅልፌ መጣት ያለሽ ኬት መጣ? ነቃውት እንላለን። ምናችን ነው የነቃው? በእኛ የህይወት ስርዓት ውስጥ እንኳን እየሆነብን ያለነው ነገር አናውቅም። በጣም ለምሳሌ አሁን ሰው አመመኝ ብሎ ሐኪም ቤት ይሄዳል። አመመኝ ነው እንጂ የሚለው ለምን ይሄዳል? ካወቀው ለምንድን ነው የሚሄደው? ግን ህመሙ ምን እንደሆነ እንዲያቅ ነው የሚሄደው። እየሰማችሁ ነው? እና አናቀውም። የሚያሳምመንንም አናቀውም። እየሰማችሁ ነው? እንደዛ ነው። ግን መገለጡ ሲመጣ፣ ብርሃኑ ሲመጣ እዛ ውስጥ ሁሉ መግባት፣ ህመም ከማን እንደሆነ በቀላሉ እናውቃለን። ሆስፒታል መሄዳችን ይቀርና ወደ ማን እንገባለን? ወደ ጌታ ሩም ውስጥ እንገባለን። ውጣ፣ ጌታ ስሙ ይባላል። ሐኪም ቤት ለሐኪም ቤት የሚያዞረን እኮ ህመሙ ሳይሆን ምኑ ነው? ያለ መረዳታችን ነው። ዋጋ የሚያስከፍለን በሄድንበት ሁሉ እየከፈልን ኦልሬዲ ግን ዋጋ ስለምናችን ተከፍሏል። ስለ ጤናችን ተከፍሏል። በምንም መልኩ ምድር ላይ ስለ ጤናችን ዋጋ ልንከፍል አይገባም። እየሰማችሁ ነው? ዋጋ የሚያስከፍለን በሽታው ሳይሆን ምናችን ነው? አለመረዳታችን ነው። እውነተኛ ነፃነት ያለው ምን ውስጥ ነው? መረዳት ውስጥ። እውነተኛ ተጠቃሚ የሚያደርገን ምን ውስጥ ነው? መረዳት ውስጥ። እውነተኛ ሰላም ያለን ምናችን ውስጥ ነው? መረዳታችን። ለዚህ ነው በማስተዋል ወደሚገኝ ወደ መረዳት ባለጠግነት፣ ሃሌሉያ፣ በዚህም አቅጣጫ፣ በሰላምህም አቅጣጫ፣ በረፍትህም አቅጣጫ፣ በፍሬም አቅጣጫ፣ በጤና አቅጣጫ፣ በሁሉ አቅጣጫ ያረፍክ ትሆናለህ። በሁሉ አቅጣጫ ምን ትሆናለህ? ባለጠጋ ትሆናለህ። የሚጎድልህ የለም። አሜን። ምናችን ሲጨምር? መረዳታችን ሲጨምር። ዛሬ በቀላሉ የቱ ጋር እንደሆንን እንድናይ ነው። እስቲ ከአምስቱ ቅድም በጥቂቱ ከነገርኳችሁ ከአምስቱ የመረዳት ደረጃዎች የቱ ጋር ነው ያለነው? የቱ ጋር ነው ያለነው? ጌታን ካገኘን በኋላ እዚህ ምድር ላይ ዋጋ ከፍለን በሙሉ ተገብቶ ሳይሆን አለመረዳታችንን አድቫንቴጅ ነው የመጣብን። ሰይጣን ራሱ አሁን እኮ አማኞችን አንዳንዱን የሚያስለቅሰው ቀንበር ውስጥ፣ ስርዓት ውስጥ፣ ምን ውስጥ የሚያስገባው እኮ ሰይጣን በልጦ አይደለም። እሱ ጋር ያለውን የነጻነት ልክ ኦልሬዲ ነጻ ከዛ እኮ ወጥቷል። ያንን ምን አላለው? አልተረዳውም። ገና ነጻ አውጡኝ ነው የሚለው ሰው። ገና ልፈወስ ነው የሚለው። ይሄ ነጻነቱንም ሰርቷል፣ ፈውሱንም ሰርቷል። ገላትያ 5 ላይ ምንድን ነው የሚለው? በነጻነት ልንኖር ክርስቶስ ነጻ ምን ብሎናል? አውጥቶናል። ያወጣናል አይደለም ያለው፣ ነጻ አውጥቶናል። እንግዲህ ምን በሉ? ጸንታችሁ ቁሙ። እንደ ቅድሙ እንዳልኳችሁ ነው። በእኛ እጅ ነው የሚወሰነው። አሁን ጸንታችሁ ቁሙ፣ እንደገናም ለባርነት ቀንበር ምን በሉ ነው ሲመጣ? ጽኑ። እዚህ ነጻነታችሁ ላይ ቁሙ፣ ጽኑ። ግን ሌላው ነገር ነጻነታችሁን የሚጋፋ ሲመጣ እምቢ በሉት። ግን እዛ መረዳት ላይ ካልመጣን፣ የተሰራልንን ካላወቅን፣ የደረስንበትን ካላወቅን፣ ከኛ ላይ የተሻረውን ካላወቅን፣ ኢየሱስ የሰራልንን ካላወቅን፣ እኛን የቱ ጋር እንዳስቀመጠን ካላወቅን፣ ይሄ ነጻነቴ ነው፣ በዚህ ዙሪያ ልትጋፋኝ፣ ነጻነቴን ልትነካ አትችልም ማለት ከየት ይመጣል? ልብ በሉ። ጌታን ዳግም ከተቀበልን በኋላ ላሉብን ችግሮች በሙሉ
ተጠያቂ ሰይጣንም አይደለም እግዚአብሔርም አይደለም። ማን ነው ተጠያቂ? እኛ ራሳችን። አንድ ጥያቄ ልጠይቃችሁ። ጌታ ከኛ እምነት ይፈልጋል አይደል? ባይኖረንስ? ጌታ ሆይ እኔ እምነት የለኝም ቢል አንድ አማኝ እምነት ይሰጠዋል? ሊኖርህ የግድ ነው የሚለው ጌታ እንደኔ መረዳት። ለምን ይውላችሁ እምነት የምናገኝበትን ነገር ሳይሰጠን እምነት ይኑራችሁ ቢለን ፍትህ አይደለም፣ ፌር አይደለም። ግን እምነት የምናገኝበትን ሰጥቶ እምነት ይኑራችሁ ካለን እግዚአብሔር ትክክል ነው። እምነትም ከመስማት ነው፣ መስማትም አየ። ስለዚህ የእምነት ቢጎድለንና እዛ ደረጃ ላይ ደርሰን በእምነት ዓለምን አሸነፋችሁት የሚለው እኛ ላይ እውን ባይሆን ዓለም ውስጥ መሸነፍ ብንጀምር ተጠያቂው ማን ነው የሚሆነው? ራሳችን። እምነት ከመጣ እምነት ሲመጣ አውቶማቲክ ድል ይመጣል። ፍጹም እምነት ፍጹም ድል ያመጣል። አሜን አላቸው። ያመጣል። ትክክለኛውንም የክርስትና ኑሮ መኖር የምንችለው ምን ስንል ነው? ስናምን ነው። ለእምነታችን ደግሞ ትልቁ መረዳታችን ነው። ልብ በሉ እነ ዳንኤልን ልብ በሉ በደንብ ይሁት። እኔ በጣም የሚደንቀኝ ዳንኤል ምዕራፍ 3ን ሳነብ ነው። አንብቡት። ሲድራቅ ሚሳቅ አብደናጎንን ምን ውስጥ ከተቷቸው ይላል። ለምን? ስላልሰገዱ። ዳንኤል ስለሰገደ ነው ዳንኤል አልተጣለም። ያልተጣለው ሰግዶ ነው። ማንም ኖቲስ አላደረገው። የተረሳ የተዘለለ ሰው ነው። እላው ላይ ያለ የህይወት ልቀት የመረዳትና የእግዚአብሔር ክብር ማንም እንዲያየው አልፈቀደለትም። ተሰውሮባቸዋል እያዩ እንጂ ዋነኛው እኮ ባለመስገድ የሚታወቀው ማን ነው? ዳንኤል ነው። ስላልነበረ ነው እንዴ? የከተማው ህዝብ ሁሉ አለ፣ አራቱም አንድ ላይ ናቸው። ግን ዳንኤልም እንደቆመ ነው፣ አልሰገደም። እኔ እርግጠኛ ነኝ መሃል እንኳን ቢሆን 1 2 ዘለው 3 ይሉታል እንጂ ዳንኤልን ረስተውታል። ሲድራቅ ሚሳቅ ዘለው አብደናጎ ይላሉ። ዳንኤልን ምን ብለውት? ዘለውት። ልክ ልብ በሉ። ይሄ መረዳት መጥቶ እዛ ላይ ደርሰ አምኖ ሲኖር ጌታ ኢየሱስ እያዩት በመካከላቸው ያልፋል። አለኮ የሚገርም ነው። ገደሉ ላይ ጣል ነው ብለው ጫፍ አምጥተው ይዘውት ከእጃቸው እንዴት ወጥቶ ወደ ኋላ እንደሚሄድ አያውቁትም። ልክ እንደዚሁ ነው። ልክ ዳንኤል የዛች የደረሰበት ክስ አይሰራበትም፣ ኖቲስ አያደርጉትም፣ ጥያቄያቸው ውስጥ አይገባም። የእግዚአብሔር ሞገስ ምን ብሎታል? ሸፍኖታል። የተጠየቁት 3ቱ ብቻ ናቸው። ከነበሩት ውስጥ ሁሉ እንኳን በእውቀትም በጥበብም በሞገስም በምንም ብልጫ የነበረው ማን ነበር? እንደ ዳንኤል አልተገኘ። የምን መንፈስ አለበት? የአማልክት መንፈስ አለበት እየተባለ እየተነገረለት ያለ ሰው ነው። እንደውም ታርጌት ፉል ያለው እሱ ነው። ስገድ አትስገድ የመጀመሪያ አይን ውስጥ የሚገባ እሱ ነበር መሆን የነበረበት። ለምን? አምላክ ነው ያመጣው ሰውየው። ይሄ ዳንኤል ደግሞ በሱ ግዛት ውስጥ የሌላ አምላክ መንፈስ አለበት። ይቃወመዋል፣ ግን አልቻለም። አያችሁ? ልክ እንደዚሁ ነው። እዚህ ደረጃ ላይ ስንደርስ ቫይረሱም ያልፋል፣ ኮሮናውም እንዳለፈ፣ ሁሉ ነገር እንዳለፈ፣ ግን አይነካችሁም። አሜን በሉ እባክህ። ለመረዳት ምን ይሆናል? እምነት ይሆናል። እምነት ሲሆንልህ በእምነታቸው ዓለምን ምን አሉ ነው የሚለው? አሸነፉ ነው የሚለው። ጌታ ስሙ ይባረክ። እየመሰለን ነው የተቸገር ነው። ልክ እንደ ደቀ መዛሙርቶቹ እችን ልበላችሁና ልጨርስ ስለምንጸልይ። ደቀ መዛሙርቶቹን አንድ ጊዜ ደቀ መዛሙርቶቹ እንደዚህ አሉት ጌታ ኢየሱስን፣ እምነት ጨምርልን አሉት። ቋንቋውን ይውት ቃሉን ጨምርልን ማለት የሆነ ያህል አለን ነው። እና ብዙ እምነት ቢኖረን ብዙ መስራት እንችላለን። ለዚህ ብዙ እንድንሰራ እምነት ጨምርን። ጌታ ደግሞ ሲያይ ምንም የለም። እንኳን የሚጨመርበት የስናፍጭ ቅንጣት ታክል ቢኖራችሁ ማለት ምን ማለቱ ነው? ምንም የላችሁም። እነሱ ግን ምን መሰላቸው ያላቸው።
አንዳንዴ እንደዚህ ነው የሚመስለን። እኛም ያመንን ይመስለናል። አንድ ነገር ጠብቃችሁ አመንኩ ብላችሁ የሱ ተቃራኒ ሲመጣ ኦፌንድ የምትሆኑ የምታዝኑ እና አይ አልሆነም ብላችሁ የምትቀበሉ ከሆነ መጀመሪያ ምን የላችሁም? እምነት የላችሁ። ካመናችሁ እምነታችሁ አቋም ነው። ከዚህ ውጭ አልቀበልም ነው የምትሉት። አልፈልግም፣ አላምንህም አንተን ነው። እና አንዳንድ ጊዜ አመን ብለን ነገሮችን ተጠባብቀን ከዛ ተቃራኒ ሲሆኑብን አምኜው ነበር እኮ እግዚአብሔርን አልታመነልኝም ነው እኮ። አምኜው ነበር ያደርጋል ብዬ ይሄ ይሆናል ብዬ ምን ብዬው ነበር? አምኜው ነበር። እና ሌላ ነገር ሲሆን ማን ነው ያልታመነው? እኔ አምኜዋለሁ። እግዚአብሔር ለኔ ግን ምን አላለም? ለኔ እምነት አልታመን ነው እኮ ቋንቋው። ግን አይደለም። እኛ ምን አላልንም? አላመንም መስሎን ነው እንጂ ተረድተን ቢሆን መረዳት እኮ መለየት ነው። መረዳት መገንዘብ፣ መረዳት ማወቅ ነው። መረዳት እዚህ ጋር ሆነ እዛ ያለውን አምጥተህ አንተ ውስጥ በዛ ስታንዳርድ ልክ አንተ መኖር መገኘት ነው። ከዛ ውጭ የሆነውን ነገር ምን አትልም? አትቀበልም ማቹ ነው። አሁን ትልቁ ችግር ያለን የስብከትም ችግር የለብንም፣ የትምህርትም ችግር የለብንም፣ የጾምም የጸሎት የጩኸትም ችግር የለብንም። ግን በትምህርት ውስጥ መረዳት አላገኘንም፣ በስብከት ውስጥ መረዳት አላገኘንም፣ በጸሎት ውስጥ መረዳት አላገኘንም። አሁን ትልቁ ችግራችን የምን ችግር ነው? የመረዳት ችግር ነው። በቃ ምክንያቱም ከተረዳነው ውጪ ደግሞ መኖር አንችልም። በክርስትና ደረስኩ የምንልበት ያ ዓለም የመረዳታችን ዓለም የሚለያየን እሱ ነው። ስለዚህ ዛሬ እግዚአብሔር የመረዳት አቅማችንን ምን ይበለው? ይጨምረው። ወደ ማስተዋል እንምጣ፣ ወደ መረዳት እንምጣ፣ ወደ መለየት እንምጣ፣ ወደ መገንዘብ እንምጣ። እንደ ደቀ መዛሙርቶቹ አይምሰለን ያመንን። እርግጠኛ ነኝ፣ አሁንም አረጋግጥላችኋለሁ። ቆይ እንደው በጌታ አንድ ጸሎት 30 ጊዜ የምንደጋግመው ለምንድን ነው? አንደኛ እግዚአብሔር ቶሎ ስለማይሰማን አይደል? ሁለተኛ በመደጋገማችን እርግጠኛ መሆናችንን ልናስረዳው አይልም የእግዚአብሔር ቃል። እንደውም እንደ አሕዛቦች አለ በመደጋገማቸው ብዛት የሚሰሙ እየመሰላቸው እዱ ይደግማሉ፣ ጸሎት ያረዝማሉ። እኛ አንዴ ተናግረን ካላመን ነው 30 ጊዜ ብንናገረው አናምነው፣ በፍጹም አናምነው። እና አንዱን 30 ጊዜ መደጋገማችን የምን ውጤት ነው? ያለ ማመን ውጤት ነው። ያለ ማመን ውጤት ደግሞ የምን ውጤት ነው? ያለ መረዳት ውጤት ነው። ሲሰራ ልክ እንደዚህ እኮ ነው። ተስፋ ይዘን አይደል ምን ጸልየው አይደለ? እጃችን በገባ ነገር ላይ አይደለም ምን ጠይቀው ምን ጸልየው ምን ያደረግነውን ነው? ተስፋ ያደረግነውን ነው። ልክ ወደ እምነት ከመጣን ደግሞ ተስፋም ያደረግነውን ምን የሚል ነው አለ? የሚያስረግጥ። አሁን ላይ የሌለውን ተስፋ ያደረግነውን ደግሞ ምን የሚል? የሚያስረዳ። ምን እንዳለ አድርጎ ልክ የጠየቅነውን ካረጋገጠልን ለምንድን ነው ምን ደግሞ ንገሩኝ? ለምን ደጋግማል? ልናጸና? በፍጹም። ጸሎታችንም ላይ ሁሉ ነገራችን ተጠቅልሎ የታሰረው በምናችን ውስጥ ነው? በመረዳታችን። እሱ ምን ይሆንልናል? እምነታችን የመጨረሻ ደረጃ ሲደርስ አቋም ነው። አባቶቻችን እኮ በእምነት በሰይፍ የታረዱት አቋም ስለሆነ ነው። ከዛ ይመለሱ። ጌታ ስሙ ይባረክ። በዘይት የተቀቀሉት ያ የደረሱበት ያመኑት አቋም ስለሆነ የህይወት አቋም ስለሆነ ነው። ልክ መረዳታችን ሲጨምር በየትኛውም አቅጣጫ አቋም ይሆናል። እምቢ እንላለን። በሽታም ሲመጣ አቋም ይሆናል። ሌላም ነገር ሲመጣ እምቢ እንላለን። የማንፈልገው አቋም ይሆናል። እሺ አንልም፣ እጅ አንሰጥም። እና የጎደለን አሁን ምንድን ነው? መረዳት። በቀላሉ እነዚህ አምስቶቹን ደረጃችንን የቱ ጋ ነው ያለን? የቱ ጋ ነው የቆም ነው? አሜን። ሁሉም ደረጃ የምንወጣው ነው። ኖርማል አካሄድ ከሄዳችሁ ሁሉንም ሳትረግጡ እዚያ አትደርሱ። ኖርማል አካሄድ ከሄዳችሁ ሁለት መርገጥ ኖርማል አይደለም።
ዘሎ መምጣትም ኖርማል አይደለም። ትክክለኛ አካሄድ እዚህ ጋር ለመድረስ ከፈለጋችሁ እነዚህን ደረጃዎች ሁሉ ማለፍ አለባችሁ። ይሄኛውን ከወጣህ ከፍ ያደርግሃል እንጂ በዚህና በዚህኛው መካከል ልዩነት የለውም። በመጀመሪያ ደረጃና በሁለተኛው ደረጃ ልዩነት የለውም። ምንድነው የሚያደርግ ልዩነቱ? በወጣህበት ቁጥር አንተን ምን ያደርግሃል? ልዩነቱ እሱ ነው። ስለዚህ ምን ልላችሁ ብዬ ነው፣ የመጀመሪያው እነዚህ ከአምስቱ የመጀመሪያው መረዳት ላይ ካለን ሁለተኛውም ላይ እንችላለን። አንዴ ብርሃን ምን ብሏል? መጥቷል። ጌታ ስሙ ይባረክ። ሁለተኛው ላይም ከደረስን ሶስተኛው ላይ እንችላለን። ሶስተኛ ከደረስን አራተኛው ላይ እንችላለን። አራተኛ ከደረስን አምስተኛው ላይ እንችላለን። ግን መተህ ከቆምክ በቃ እኮ አለቀ። የመጀመሪያው ላይ ይቻላል። እዛ መድረስ፣ እዛ ላይ ራስን ማግኘት አይቻልም። ፍላጎት እውን የሚሆነው አክሽን ሲኖር፣ እርምጃ ሲወሰድ። አሜን። እዛ ጋር የመድረስ ፍላጎት ካለ አይናችንን እዛ ላይ አድርገን መርገጥ አለብን፣ መሄድ አለብን። ቆመናል። አንዳንዶቻችን ያለንበት የከረምነው ስለ ቆምን ነው። አልጨመርንም፣ አልተራመድንም፣ መረዳታችን አልሄደም፣ አላደግንም። ነገሮች ሁሉ መጥተው ልክ የኛ እኩያ እስኪመስሉ ድረስ ከጎናችን ተሰልፈው ያዋሩናል። እኩያ ናቸው፣ አናሸንፋቸው። ትግል ነው ሁልጊዜ ትግል። ሕይወት ሰልፍ፣ ሕይወት ትግል፣ ሕይወት ሰልፍ፣ ሕይወት ትግል። መጽሐፍ ቅዱስም ላይ ኢዮብ ነው ያለው የሰው ሕይወት በምድር ላይ ብርቱ ነገሩ ከመድረሱ በፊት አላለም። እሱ ያለው እያንዳንዱ የሚናገረው የራሱን የሕይወት ተሞክሮ ነው። ብርቱ ሰልፍ ነው አላለንም። ሰልፉን ምን ብዬላችኋለሁ ነው? አሸንፌዋለሁ። ሃሌሉያ። ምክንያቱም በዓለም ሳላችሁ ምን አለባችሁ አላቸው? በእኔ ሳላችሁስ ሰላም እንዲኖራችሁ ጽፍላችኋለሁ፣ ነግራችኋለሁ። ነገር ግን አይዟችሁ እኔ ዓለምን ምን ብዬዋለሁ? አሸንፌዋለሁ። ሳይጀምረው ነው ሽንፈቱን ጌታ ያወጀው። ያን ጊዜ ተሸንፏል እንዴ? ዓለም ሰይጣን ተሸንፏል እንዴ? አልተሸነፈም። ገና እኮ ነው፣ ግን ነገረው እና ለዚህ ነው ያለው በዓለም እንዳላችሁ ከቀጠላችሁ መከራ አለባችሁ አለ። ግን እኔን ከተከተላችሁና በእኔ ከኖራችሁ ግን ምን አላችሁ? ሰላም አለባችሁ፣ ሰላም አላችኋል። ለምን? እኔ ዓለምን ምን ብዬዋለሁ? አሸንፌዋለሁ። እዛው ጋር ከቆማችሁ ግን ለዓለም ራሳችሁን ክፍት አድርጋችኋል። እኔን ከተከተላችሁ ግን ዓለምን አሸንፌያለሁ። ለዛ አይደለ እንዴ ሁል ጊዜ በስፍራ ሁሉ ድልን በመንሳቱ ለሚያዞረን። ሃሌሉያ። ጌታ ስሙ ይባረክ። አሜን። ክብር ለኢየሱስ ይሁን። መረዳታችሁ ሲጨምር ነፃነታችሁ ይጨምራል። መረዳታችን እየፈዘዘ በሄደ ቁጥር ነፃነታችን ይፈዛል፣ እምነታችን ይፈዛል። ኃይል የለውም። መረዳታችን ጠንካራ ሲሆን እምነታችን ጠንካራ ይሆናል፣ አቋማችን ጠንካራ ይሆናል። አላያችሁም? ጳውሎስ ማንም ትምክቴን ከንቱ ከሚያደርግብኝ። የምን ንግግር ነው ይሄ? የምን ድምፅ ነው? ማንም ትምክቴን ከንቱ ከሚያደርግብኝ ሞት ይሻለኛል አለ። አቤት 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 አቤት። መስሎ የነበር እኮ እንላለን እኛ። ዛሬ ይፈወሳል፣ ነገ ከመጣባት ፈተናውን ሲያመጣ ሲያስደምጥ በቀደም እኮ የተፈወስኩ መስሎኝ ነበር። ነው ሰይጣንም የሚፈልገው። ለሰከንድም እኮ ህመም ከሄደ ተፈውሳለች። ያንን ቀጣይነት ማሰጠት የሷ ነው። አለቀ። የማሻል ስራ አልሰራም ጌታ፣ የማዳን ስራ ነው። አሻይ አይደለም፣ እሱ አዳኝ ነው፣ ፈዋሽ ነው። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። እና በሁሉ አቅጣጫ ብቻ ነፃነታችንን እንድንኖር የሚያደርገን ምናችን ነው? መረዳታችን። የተሰራልንን ያገኘነውን የሆነውን መረዳት፣ ከኛም የሚጠበቀውን መረዳት አለብን።